ቀጥታ ወደ ዶክመንቱ ስንገባ በጾታ ላይ የተመሰረተ ጥቃትና ስርጭትን ነው የሚያሳየን በስድስት ወረዳዎች የተሰበሰበ ነው በአጠቃላይ በዚህ ጥናት 481201 ምላሽ ሰጪዎች አሉ ከነዚህ መካከል 281250 59.5 በመቶ የሚሆኑት ቢያንስ ብዙ አይነት የወሲብ ወንጀሎች ነው የተፈጸሙት ቢያንስ አንዱ ተፈጽሞባቸዋል ከነሱም የተርፉት 166621 የሚሆኑት ወይም 58.4 በመቶ የሚሆኑት ደግሞ አስገድዶ መድፈርና ወሲብን እንደ ባርነት ተጠቅሞባቸዋል ወደ ውስጥ ዲቴል ስትገቡ ከ5 እስከ 50 ጋንግ ሬፕ ሁሉን ያደርጓቸው ከሳምንት እስከ ወር አለማቋረጥ ወሲብ ሲፈጽሙባቸው ነው ይሄ ተፈጽሞባቸዋል ሌላው ምንድነው ከዚሁ ከራሱ በፐርሰንት ከከፈልነው ከ152108 ውስጥ 53.14ቱ ተገደው ሲደፈሩ የቀሩት 12.67ቶቹ ደግሞ ለወሲብ ባርነት ያገለገሉ ናቸው በተጨማሪም 156867 ግለሰቦች የስለልቦና ጥቃት ሰለባዎች ሆነዋል እንዲሁም 104275 ከባድ የአካል ጥቃት አደጋ የተፈጸመባቸው ናቸው ከነዚህ አሁን ከሰጧችሁ አሃዝ መካከል 975 ግለሰቦች በኬሚካል የተጠቁ ናቸው በኬሚካል የተጠቁ ናቸው 529 ደግሞ ጥቃቱ በተፈጸመባቸው ጊዜ አስገድደው ሲደፍሯቸው በወሲብ ባርነት ሲያንገላቷቸው ህይወታቸው ያለፉ እናትና እህቶች ናቸው ይሄ በነገራችን ላይ በጣም ቅስም የሚሰብር ሪፖርት ነው ይሄን ዲናይ ማድረግ እንዳልተፈጸመ መቁጠርን የመሰለ ድንቁርናና አደገኛ የዜግነት መገለጫ የለም ይሄን በፍትህ ካልዳኘ ነው እንዳገርም ሊያስቀጥል አይችልም ወደ ሁለተኛው እዚህ ጋር ስንመጣ በጣም ከባድ የሚሆነው ወንድ ልጆች ራሳቸው ተደፍረዋል የሴቱ ብቻ አይደለም ስለዚህ ይሄን የሚያህል አሃዝ ምን ይነግረናል እስቲ የጥቃት አውዱን እንመልከተው ምንድነው አንዱ ከተገኘው በቡድን አስገድዶ መድፈር ነው ጋንግ ሬፕ ማለት በጣም ጭካኔ የተሞላበት ማለት እኔ እንደዚህ አይነት አሃዝ ከሁለተኛ ዓለም ጦርነት ጀምሮ በየትኛው መሄን የሚያል ነምበር ቁጥር የተመዘገበን ያላቀም ቦስኒያ ሄርዞጎቪና ብትሉት በዩጎዝላቪያ ላይ ስትበታተንም ይሄን የሚያል ቁጥር የለም ሌላው ምንድነው የወንጀለኛዎቹን ቁጥር ንገሩን ምን ያህል ሰዎች ናቸው የሚደፍሯችሁ ተብለው ከተደፈሩት በባርነት ተይዘው ከነበሩ ሴቶች መካከል 70% የሚሆኑት ፍቃደኛ ሆነው ነው የተናገሩት በጋንግ መደፈራቸውን ተናግረዋል ከነዚህ ውስጥ ግን 13.37 የሚሆኑት ደግሞ ሲናገሩ ከ6 እስከ 50 ሰዎች የሚደርሱ ነው ሲደፍሯቸው የነበሩ በአንድ ጊዜ ማለት ነው ሌላው ከነዚህ መካከል 12.67% የሚሆኑት ከሳምንት እስከ ወር የዘለቀ ጾታዊ ባርነት የደረሰባቸው ናቸው በዚህ ጊዜ ውስጥ በየቀኑ የሚደፈሩ አሉ በቡድን የሚደፈሩ አሉ ይሄ እንግዲህ በዚህ እርስ በርስ ጦርነት የተከሰቱ ናቸው ሌላው ከባዱ ይሄ ጋንግ ሬፕ ሲፈጠር ቤተሰቦች እንዲመለከቱ የሚገደዱበት ሁኔታ ነው
ለምሳሌ የቤተሰብ አባሎቻቸው አስገድዶ መድፈሩን እንዲመለከቱ መገደዳቸውን በተመለከተ መልስ ከሰጡት ፈቃደኛ ከሆኑት ሰለባዎች መካከል 24.51% የሚሆኑት ቆሞ ማየታቸውን አረጋግጠዋል። ቤተሰቦቻቸው ሲደፈሩ እነሱ እየቆሙ ወይ ልጆቻቸው ሲደፈሩ ወይ ወላጆች እያዩ ማለት ነው። በተጨማሪም ከጥቃቱ የተረፉና የቤተሰብ አባላት ሰለባውን እንዲደፍሩ ተገደው እንደሆነ ለመመለስ ፈቃደኛ ከሆኑ ምላሽ ሰጪዎች ምላሽ ሰጡ ከተባሉት ማለት መካከል 15.23% የሚሆኑት 9504 የሚሆኑት የቤተሰብ አባሎች በእነሱ ላይ ያስገድዶ መድፈር ድርጊት እንዲፈጸሙ መገደዳቸው ሪፖርት ያሳያል። በቤተሰብ አባላት ላይ ማለት ይሄ በጣም ከባድ ነው። ይህ ጾታዊ ጥቃት በአጠቃላይ እንዲመለከቱ ወይም እንዲሳተፉ ማስገደድ ከባድ ጥልቅ የአእምሮ ጤና ችግር እንዲሁም በጾታዊ ጥቃት ሰለባ ቤተሰቦች መካከል የቤተሰብ ትስስርና እሴቶችን የበታተነ ነውረኛ ድርጊት ነው ይላል። አስከትሏል። ወንጀለኛው ወይም የወንጀል ሰለባዎችን ሰውነታቸው ማዋረድ ዲሁማናይዝ ማድረግ ማሸማቀቅ የመራቢያ አካሎቻቸውን ሆን ብለው ለመጉዳት እንዲሁም ማህንነትን ለማስከተል የራሳቸውን የሰውነት አካል ከመጠቀም በተጨማሪ የተለያዩ ቁሳቁሶች ተጠቅመዋል ይላል ሪፖርቱ። የውጭ ቁሳቁሶች ወደ ብልቶቻቸው ስለመግባታቸው ለመናገር ፈቃደኛ ከሆኑት መካከል ይላል አስገድዶ መድፈር ሰለባዎች መካከል 25.27% 15804 የሚሆኑት የተለያዩ ቁሳቁሶች ወደ ማህፀናቸው እንደተከተተ አረጋግጠዋል። ዝርዝር ቃለ ምልልስ ያደርግ ጥናቱ ምን አይነት ባዕድ ነገሮች ናቸው ወደ ማህፀኖቻቸው ሲገቡ ከሚሉት መካከል ምላጭ፣ ቢላዋ፣ ወታደራዊ መሳሪያዎች፣ አሸዋ፣ ጠንካራ አፈር፣ በበርበሬ የታሹ ነገሮች፣ ኮንደም፣ ምስማሮች፣ የሞተ እባብ፣ ሹል የብረት ቁሳቁሶች፣ እንጨት፣ ሻካራ ድንጋዮች፣ የቆሸሸ ጨርቅ፣ ጎማ፣ ፕላስቲክ የመሳሰሉ ቃለ ምልልስ ከተደረገላቸው ሴቶች መስማቱን በጥናት ማረጋገጡን ይሄ ሰነድ ያሳያል። በሁለት መልኩ ነው የሚከቱት። አንድ በብልታቸው አንድ በኋላ በፊንጢጣ አካላቸው ውስጥ እንደሚከቱባቸው ይሄ ጥናት ያሳያል። በጾታው ጥቃት ወቅት የውጭ ቁሳቁሶችን የማስገባት ተግባር ለሰለባዎች ከፍተኛ የሆነ የመራቢያ ጤና ጉድለቶች ተስተውሏል አስከትሏል ይላል። ይህ እንግዲህ ተዘጋጅቶ የቀረበው የጥናት ውጤት ነው። ፈንታሌዎች ነን።